በልጃቸው ማረግ ወግላየው ቤተሰብ የቅዳሜ ምሽት ልዩ ፋና ዘጠናችን ላይ ትገኛላችሁ ተመልካቾች። የሰርግ ወቅት ላይ እንገኛለን። በዚህ ወቅት ጥንዶች የሰርግ ፕሮግራማቸውን የሰርግ ስነ ስርዓታቸውን ያካሂዳሉ። ታዲያ ጥንዶቹ የሰርግ ስነ ስርዓታቸውን ሲያደርጉ ሰርጋቸው እንዲሞቅ የተለያዩ አማራጮችን ይጠቀማሉ። ከዚህም ውስጥ እንግዲህ ሰርጋቸውን በዲጄ ማድመቅ አንዱ ነው። አሁን ይሄ በደንብ እየተለመደ ሲሆን ስለዚህ ጉዳይም ልናወራ ዲጆች ጋር ተገኝተናል። እሸት የውበት ወቅቱ ነው፣ በደንብ ወቅቱ ነው። ያው ሰርጋውን አመት ሙሉ ሆኗል፣ ግን ይሄኛው ስፔሻል በደንብ ወቅቱ ነው። ባህል 50 ስለሆነ በአርብ ቀንም በሮብ ቀንም ሰርጎች እየተደረጉ ነው። አሪፍ አንቺ የሚያስደስቱሽ ነገሮች ነው እኛ የምንከተለው። ንጉሱና ንግስት ይሉት ናቸው አይደለ የፕሮግራሙ ሜን እንትን። ስለዚህ እናንተን ነው የምንከተላችሁ። የእናንተን የዘፈን ምርጫ ፍላጎታችሁን የቤተሰቦቻችሁን ነው እሱ ነው የምንከተለው ሞሮፍ ማለት። ከዛ ውጪ ነው ህዝቡን ለማድመቅ እንትን የምንለው። የሴንተር ኦፍ አትራክሽን ሙሽሪትና ሙሽራ ናቸው። ሰውና አወርነቱ እየጨመረ ካለውም ኮስት አንፃር ሙሉ ባንድ ከምትከራይ በዲጂ ስታረግ የተለያዩ ነገሮችን ከማቅረብ አንፃር አሪፍ ነው። ተቀባይነትም በደንብ እያገኘ መጥቷል። ቁርጥ ብሎ የሚፈልጋቸውን ለሱ ፌቨራይት የሆኑ ሙዚቃዎችን ሰርግ ለምሳሌ ምሳ ብትዩ ሙሉ ፕሮግራሙ 4 ሰዓት ሊሆን ይችላል። ለራትም ብትዩ እንደዚህ ሙሉ ፕሮግራሙ 5 ሰዓት ሊሆን ይችላል። በዲጄ ሲሆን ነገሮችን ከተፍ አርጎ ሚክስ አርጎ የነሱ ፌቨራይት የሆኑ ነገሮችን ለምሳሌ እኔ እንግዶቼን ቀድሜ የሚፈልጉትን ነገር ጠይቃቸዋለሁ። እነዛ ሙዚቃዎችን ቆንጆ ፓርታቸውን ሙሉ ለሙሉ ተደስቶ ይወጣል። ሙሉ ባንድ ስታረጊ አንድ ድምጻይ ወይም ደግሞ ሁለት ድምጻይ የተለያየ አንድ አይነት ቶን እየተሰማሽ ነው እንትን የምትዩ። በዲጄ ግን የተለያዩ ቫራይቲ ያሏቸው ካልቸሮች እንደ ቫይቡ እንደ ሰዓቱ አማራጮች አሉት። ሞር ሰፊ የሆነ ነገር ነው የምታገኘው። በሰርግ ሲዝኖች ውስጥ ነው እኔ እናቴንም አባቴንም አጋጣሚ ሆነ አጣውትና እናቴም ስትሞት ሰርግ እየሰራው ነው ኦሬዲ ተነግሮኝ ጓደኞቼ መጥተው ይጨርሱልኝ። የአባቴም በተመሳሳይ ደግሞ አሞት ኖርማሊ የስራ ሁኔታ ስለሚገባው ስራ ኒድ ምናምን ብሎኝ ነው የሄድኩትና ሙያዬን ከማክበር አንፃር ምናምን እናቴም አባቴም እንደታመሙ ምናምን አውቃለሁ። ግን ሰርግ ደግሞ ያው ሰርግ ነው። ሰርግና ሞት አለ ነው ይባል የለ ኖርማሊ ሰዎች የደስታቸው ቀን ነው። ትልቅ ነገር አውጥተው ምናምን ነው የሚያደርጉት ምናምን ልቅርም በትይ አይሆንም። ሙሽሮቹ የፈለጉት ኖርማሊ ከኬክ በፊት ሃይማኖታዊ ይዘት አለው እንደመንዙማ ምናምን ነገሮች ነው እያጫወትን የነበረው። እስከዛ ሰዓት ድረስ ሁሉ ነገር ሰላም ነበር። ልክ ከኬክ በኋላ ቀስ ያለ በአረቢክ ሙዚቃዎች እያለ ከዛ አገረኛ ባህላዊ እስክስታዎች ትግረኞች ምናምን እንዲገቡ ተነጋግረን ምናምን እንዲል አድርገን ነው ስራውን የጀመርነውና ልክ ኬኳ ሰዓት ላይ ሲደርስ በአረበኛ ቀስ ያለ ሙዚቃዎች እየተቀየሩ ሲመጡ ሙሽራው ወንድም መጣ። ዝግባ አለኝ። ኧረ እኔ እንደዚህ ነው ታዝዤ ነው እንደዚህ ነው አልኩት። ኖ በቃ ዝግባ አለኝና እንተና አምጥቶ ፍላሽ አምጥቶ እዚህ ላይ ያሉትን ብቻ አጫውታለኝ። ኧረ በዛ ሙሽራው ጋር ሰው ላኩበት እና በቃ ያዙ ልቀቁኝ ሲል ምናምን ሙሽራው ካለ ሆኖ እያየው ነው ወንድሙ ነው። ከዛ ጓደኞቹን ምናምን ጠራና አስወጡልኝ አላቸው። ተይዞ ወጣ ማለት ነው። ሙዚቆች የተከፈቱ ሙሽሮች ያለቅሳሉ፣ ቤተሰቦች ያለቅሳሉ። አንዳንዴ ታዳሚም ሆኖ በተለይ ኬክ ሰዓት ላይ ብዙ ታዳሚ ያለቅሳል። ስሜቱ ይገባኛልና ያላገባውም የሆነ ስሜት አለው። እሱ ሲያገባ ራሱን በቦታው እያየ ምናምን ያገባውም ትልልቅ ሰዎችም ትንሽ የነበረ ሰው ምናምን ሲያገባ ሲያየው ምናምን ስሜቱ ምናምን ደስ ይላልና ያን ስሜት ምናምን ሲያየው ይገባብሻል። የሰርጉ ዕለት ሄደን አዳራሽ ምናምን ደርሰን ቀሞረ ሲጀምር አልሰማችሁም እንዴ የተባልንበት ጊዜ አለ። የሙሽሪት እናት እኮ አርፈው ፕሮግራሙ ቀርቷል። ለኛም ለመንገር ጊዜ አተው ማለት ነው። ለቤተሰብ ሲደወል ምናምን እንደዚህ አይነት አጋጣሚዎች ከአንድ ሁለቴ ያጋጥመናል። ሙሽራ ሰክሮ ምናምን ነገር ብዙ ጊዜ ያጋጥመናል። ሽምግልና
ሚዜ መረጣ፣ ድግሱና ጥሎሹ ተብሎ የሰርጉ እለት ላይ ሲደረስ ደግሞ ሌላ ሀሳብ አለ። እለቱን የሚያደምቅ ሙዚቃ ሰዎች የሆነ ግዛቸውን እነ ጸጌ እሸቱን የሰርግ ሙዚቃዎችን በደንብ ይፈልጋሉ። ከዛ ውጪ እንደ ሰው ማንነት እንደ ባህሉ ቤተሰቡ ከመጣበት ከተወለደበት ምናምን አንፃር ከባህሉ አንፃር የዛ ነገር ሞር ጎልቶ እንዲታይለት ይፈልጋል። እነ በእውቀቱ ሰው መሆን ሞር ተመራጭ ነው። የቤት ዘመድ ነገሮች ምናምን ችክችክታቸው አሪፍ ስለሆነ በእውቀቱ ሞሮፍ አሪፍ ነው። እነ ጸጌ እሸቱም አሉ። ሰርግና ሞት እንደሚለው ብሂሉ የሰርግ አድማቂዎቹ ዲጄዎች ሙሽሮች እችን ልዩ ቀናቸው እንዲያምርና አይረሴ እንዲሆን ስራ አለባቸው። ግን ለስራ የሚጠይቁት ዋጋስ ስንት ይሆን? ፓኬጅ እንሰራለን። እኛ ኢንተርቴይንመንት እንትን ነው የሰውን አቅም ያማከለ ነው እና ቀላሉ ብዙም ከባድ አይደለም። መካከለኛ ሬንጅ ብንለው ቆንጆ ሳውንድ ሲስተም የተሟላ ላይት ያለው ፎግ ያለው እንደዛ ሟልተን አሙቁልን ጨምረን ከ50 እስከ 70 እንሰራለን። ዝቅ ብለንም እንሰራለን። ላይክል ሾሽላ ሽምግልና ምናምን የሚባሉ ፕሮግራሞች አሉ። የምንጠቀማቸው ሳውንድ ሲስተሞች አረስ ስለሚሉ እነሱንም እስከ 30 ምናምን እንሰራበት እስከ 30 ሺህ ከ25 ጀምሮ እስከ 30 ሺህ የምንሰራባቸው ሂደቶች አሉ። ዋጋው አሪፍ ነው። በዲጄ ሲሆን ኖርማሊ ያው ለ10 ሰው ኮስት ከማድረግ ሰው በብዛት የሚመርጠው ለአንድ ላንቺ ካንቺ ጋር ዲል አድርጎ ይጨርሳል ማለት ነው። እስከ 170 ሺህ ብር ጀምሮ በጣም ካደገ እስከ 200 ሺህ ብር ነው የሚሄደው። ከዛ በጣም ትንሹ የምንለው ደግሞ 50 ሺህ ብር ፓኬጅ አለ። የግንቦት ሙሽሮች ጋብቻችሁ የአብርሃምና የሳራ ይሁን ላችኋለሁ። ዲጄ ኦቢ ኢንተርቴይንመንት ሰርግ ፕሮግራማችሁን ለምታደርጉ ታዳሚዎች በጠቅላላ በዲጄ ኪዶ ኢንተርቴይንመንት ስም እንዲሁም በፋና ፕሮዳክት ቴሌቪዥን ስም መልካም የትዳር ህይወት እንዲኖርላችሁ እንመኛለን።